በማህበራዊ ትስስር ገጾች በሚሰጡ አስተያየቶች ይመስለኛል እርግጠኛ አይደለሁም የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ትንሽ ኮምጨጭ ያለ ኮስተር ያለ አስተያየታቸውን በራሳቸው ይፋዊ ማህበራዊ ትስስር ገጻቸው ላይ አጋርተዋል። ትላንትና ሀገርን የማቃለል በብልግና ቃል ማጣጣል የሚያሸማቅቅ ንግግር ማድረግ እውቀትን የሚጠይቅ ነገር እንዳልሆነ ነው የገለጹት። ከአንዳንድ ባለሙያዎች እርሳቸው በትምህርት ጥቅስ አስቀምጠውታል። ይሄ ባለሙያዎች የሚለውን አንደበት የሚወጣው ለከት የለሽ አፍራሽ ንግግር ለሀገር እድገት እንቅፋት ስለሆነ ሀይ ሊባል ይገባል ይላሉ። ብሔራዊ ቡድኑ ክብር እንጂ ማላገጫ መሆን የለበትም። ብሔራዊ ቡድኑ አሸነፈም ተሸነፈም የሚወክለው ሁላችንንም ነው። በሙያ የሚታዩ ክፍተቶችን መተቸት፣ ሀሳብ መስጠትና የበኩሉን ድርሻ መወጣት ከሁላችንም የሚጠበቅ ተግባር ሲሆን ይህ ሁሌም ሊኖር ይገባል ባይ ነኝ። ከዚህ ውጪ ተራ ቧልትና ማንጓጠጥ የተጫዋቾችን ስነ ልቦና ከማውረድ በዘለለ የሀገርን ክብር ዝቅ ማድረግ ጭምር ነው። በሁሉም ሁኔታዎች ውስጥ ሀገርና የሀገር ክብር ከሁሉ ይበልጣል። መልካም እድል ለብሔራዊ ቡድናችን የሚል መልእክታቸውን የቀድሞ የዋሊያዎቹ አሰልጣኝ ውበቱ አባተ ከዚህ ከትልቁ የግብጽ መርሃ ግብር አስቀድሞ እንግዲህ ሀሳባቸውን ሰጥተዋልና ይሄ ብዙ እየተባለ ነው የሚገኘው በትልልቅ መገናኛ ብዙሃኖች፣ በሀገር ውስጥ የመገናኛ ብዙሃን አውታሮች የእሳቸው ንግግር ምክንያቱ በግልጽ እስካሁን አልታወቀም። እንግዲህ እርሳቸውን ጠይቀን ምላሻቸውን ለመቀበል ፍላጎቱ ነበርን፣ ግን ልናገኛቸው አልቻልንም። እንደው ከምን የተነሳ ነው ይህንን አስተያየት ለመስጠት የወደዱት? እንደው ከምን መነሻ ነው ይህንን ያሉት የሚለውን ለማግኘት ሞክረን ነበር፣ ግን አልተሳካልንም። ይህንን ይዘት ያለውን አስተያየት ሰጥተዋል። ብዙ መነጋገሪያ መሆኑ አይቀርም። እንግዲህ ያው እኛም በማህበራዊ ገጻችን የሰራ ነው ዜና አለ። በተለይ አንዱ ካስቻለው ታመነ የቡድኑ አምበል እንግዲህ መግለጫ ከአሰልጣኙ ጋር በጋራ መስጠቱ የሚታወስ ነውና ቡድኑን አጋነን የምናይበት አንድ ቡድንን አጋነን የምናይበት ምክንያት የለም ሲል አስቻለው ታመነ በማክሰኞ ዕለቱ መግለጫ ላይ ተናግሯል። ነገር ግን ይሄ እንግዲህ አስተያየቱ በእኛ ማህበራዊ ገጽ ላይ በኤፍኤም አዲስ 97.1 ካጋራ ነው በኋላ አብዛኞቹ ኮሜንቶች ማለት ይቻላል አሉታዊ ናቸው እና አንዳንዴ ነገሮችን ምናልባት ውጤት እንደፈለግነው ካልሆነ ደጋፊዎች ደስተኛ ላይሆኑ ይችላሉ። ነገር ግን ተጫዋቹም በማህበራዊ ገጾች በተለይ የሚሰጡ አስተያየቶች በጣም ስሜት የሚጎዱ ናቸው። እኔ በግሌ በጣም ስሜት የሚጎዱ ናቸውና ይሄንን ሊታሰብበት ይገባል የሚል ሀሳብ ሲናገር ነበር። በመግለጫው ዕለትም እኔም ተገኝቼ ነበርና ያንን ተከታትለን ነበርና እንግዲህ እነዚህ አስተያየቶች አሰልጣኙ ውበቱ አባተም እንዳሉት ሀገርን እንዳጠቃላይ እንግዲህ ውጤታማ ለመሆን የሚታትረውንም ብሔራዊ ቡድን የጎዱ እንደሆነ ተጫዋቹ ተናግሯል። የቀድሞ አሰልጣኝ ውበቱ አባተም ተናግሯልና እኛም እንግዲህ እንደዚህ አይነት አሉታዊ አስተያየቶችን የምንሰጠው ሰዎችም እንግዲህ ነገሮችን ቆም ብለን መመልከት ይገባል ማለት ይቻላል እና አንዳንዴ ከባድ ከመሆኑ ጋር በተገናኘ በጥንቃቄ ተጫዋቾችን የአሰልጣኞችን የቡድኑን ስሜት ላለመጉዳት መጠንቀቅ ያስፈልጋልና እኛም እንግዲህ እንደዚህ አይነት የሚሰጡ አስተያየቶች ሙያዊ የሆኑ ነገሮች ላይ ቢተኮርባቸው መልካም ነው። ነገ ገና ብሔራዊ ቡድኑ እንግዲህ ጨዋታውን አላከናወነም። ምናልባት ተጫዋቹ በሰጠው አስተያየት አሰልጣኙ በሰጡት መግለጫ ማንስማማባቸው ነገሮች ሊኖሩ ይችላሉ፣ በርካታ ነገሮች። ነገር ግን ያንን እንዴት ነው ከሱ ሀሳብ በተቃራኒ እኛ ሀሳባችን የምንገልጽበት መንገድ እንዴት ነው መሆን አለበት የሚለው ላይ በጣም ጥንቃቄ ልንወስድ ይገባል። ምክንያቱም ተጫዋቾቹ እየጎዳን ነው ብለው በአንበላቸው መልኩ ተናግሯልና ይሄ በጣም ሊታሰብበት ይገባል። የኛ አስተዋጽኦአችንን ቆም ብለን እንዴት ነው ይሄ ነገራችን እየጎዳ ከሆነ ልንቆጠብ ይገባል ማለት ነው የምንችለውኛ። አዎ በማህበራዊ ትስስር ገጾች ላይ የሚሰፍሩ መልእክቶች፣ የሚሰጡ ሀሳቦች፣ አስተያየቶች፣ ትችቶች ተጫዋቾቹን ያገኛቸዋል። ምክንያቱም እነሱም በማህበራዊ ትስስር ገጾች ተዋናይ ከሆኑ ግለሰቦች መካከል አንደኞቹ ናቸውና እነርሱም ቢሆን ከዚህ አልራቁምና አንዳንዴ እንደውም ብሔራዊ ቡድኑ እንዲህ ካለው ጫና ለመራቅ ተጫዋቾቹ
ማህበራዊ ትስስር ገጾችን እንዳይጠቀሙ ስልኮችን የመቀማት ነገር ጭምር እንደሚኖር በአስቻለው ታመነ በኩል ባለፈው በነበረው ጋዜጣዊ መግለጫ ላይ ተነስቷል። ከጨዋታው አንድ ቀን ቀደም ብሎና እንደነዚህ ያሉ አስተያየቶች አሁን ይደርሳቸዋል። ያውም ጨዋታው ከመደረጉ በፊት የተሰጡ አስተያየቶች ናቸውና የብሔራዊ ቡድን ተጫዋቾቹን የራስ መተማመን ሊሸረሽሩ የሚችሉ ሀሳቦች በዚህ ሰዓት ላይ በፍጹም ሊስተናገዱ የሚገባ አይመስለኝም። ቡድኑ ከዚህ የሚድን አይደለም። ከዚህ ተጠብቆ ተከልሎ የሚቆይ አይደለም። ይሄ ሁሉ ጫና የሚደርሰው ነውና እነዚህን ሁሉ ጫናዎች ተቋቁሞ ደግሞ መጫወት የነርሱም ኃላፊነት ይሆናል። የኢትዮጵያ ብሔራዊ ቡድን የቅርብ ጊዜ ጨዋታዎቹ በድል የተቋጩ አይደሉም። አብዛኛዎቹ የውጤት እጦት ያለባቸው ጨዋታዎች ናቸው። እነዚህን መቀልበስ እነዚህን ደግሞ በድል መቀየር የተጫዋቾቹና የአሰልጣኙ ኃላፊነት ነው የሚሆነው። ለማንኛውም አንዳንዶቹ አስተያየቶች ለምንድን ነው ንግግር የበዛው የሚል አስተያየቶችን እየተመለከትኩኝ ነበር ከኛ ካጋራ ነው ዜናዎች ስር። በተለይ ለምንድን ነው ከውጤቱ በኋላ መናገር አይሻልም? ይሄ የብሔራዊ ቡድኖች የሚያደርጉት ነው። ከጨዋታ በፊት ቃለ መጠይቆችን ይሰጣሉ። ይሄ የተለመደ አሰራር ነው እንጂ ተጫዋቾቹ ስለ ቀጣይ ተጋጣሚያቸው ወይንም በሌላ መልኩ ለመጎረርም ሆነ ወይንም ያልተገባ አስተያየት ለመስጠት ፈልገው ሳይሆን ይሄ የሚዲያ ኮሚትመንታቸው ነው እና ከዛም አንጻር መረዳት ያስፈልጋልና እንዴት ነው አስተዋጽኦቻችንስ እንደ ደጋፊ ከየትኛው ወገን በዚህ በኩል አሉታዊ አስተያየት እየሰጠን የተጫዋቾቻችንን ስነልቦና ምን ጎዳ ደጋፊዎች መሆን አለብን የሚለው እንግዲህ አድማጮቻችን ውጤት ደግሞ መጠበቅና ይሄ እርስ በርስም የሚጣረስ ከመሆኑ ጋር በተገናኘ እኛም አንድ ከዚህ ከውጤቱ ቀውሱ ከውጤት እንትኑ ጋር የኛም አስተዋጽኦ እንዳለበት ተጫዋቾቹም እየነገሩን ነውና አንዳንዴ ተጫዋቾች ሌሎች ውጭ ሀገራት ቡድናቸው አንዳንድ ደጋፊዎች እንግዲህ ቡድናቸው በሰፊ ልዩነት እየተመራ ጭምር ህብረ ዝማሬዎችን ሲያሰሙ እንመለከታለን እንከታተላለንና ያንን የሚያደርጉት በውጤቱ ሳይከፉ ሳይሆን ለቀጣይ ጨዋታዎች ለቀጣይ መርሃ ግብሮች የተጫዋቾቻቸውን የቡድናቸውን ስነልቦና ከፍ ለማድረግ ነውና እንደዚህ የሚሰጡ አስተያየቶች አሁን ዓለም እንግዲህ በጣም ጠባብ ሆኗል፣ ተደራሽ ነው። ምንም እንኳን ሞሮኮ ቢሆኑም እነዚህ ተጫዋቾች አንድ ቀን በፊትም ቢሆን ሚዲያውን ወይንም ስልኮቻቸውን ብንቀበላቸው ጭምር እነዚህ መረጃዎች በተለያዩ አማራጮች ሊደርሳቸው የሚችሉበት እድል አለ። አጥብቦታል ዓለምን አይደለ ሶሻል ሚዲያው። ስለዚህ እነሱን አነካም ወይንም እነሱ አይጎዱበትም ተብሎ መታሰብ የለበትምና እያንዳንዳችን ለምንጽፋቸው ለምንሰጣቸው አስተያየቶች በጣም የሚያደርሰውንም ተጽዕኖ ከግምት ውስጥ እያስገባን መሆን አለበት። ይሄ ደግሞ ሊታሰብበት እንደሚገባ ተጫዋቾችም የቀድሞ አሰልጣኝም አለና ከነዚህ ሰዎች የተሻለ ደግሞ በዚህ ጉዳይ ላይ እንግዲህ የተሻለ መናገር ስልጣን ያለውም ሰው ያለ አይመስለንምና እነሱ ጎድቶናል ካሉ እኛም እንደጎዳናቸው አምነን ከዛ አስተያየት መጠበቅ ነው። ከዛ መለስ ባሉ ሙያዊ ነገሮች ግን አስተያየት መስጠታችን እንደተጠበቀ ሆኖ ደጋፊ ስለሆነን እንግዲህ የኢትዮጵያ ብሔራዊ ቡድን ህመም እኛንም ያመናል። አስተያየት አትስጡ ሳይሆን የሚሰጠው አስተያየት በምን መልኩ መሆን አለበት ኃላፊነት በተሞላበት መንገድ መሆን እንደሚገባው ነው አሰልጣኝ ውበቱ አባተ የቀድሞ የብሔራዊ ቡድኑ ኃላፊ የተናገሩት። በነገራችን ላይ ኢትዮጵያ ከምድቡ ተሻግራ ዓለም ዋንጫ ማጣሪያው በቀጣይ መርሃ ግብር ለመሻገር ትልቅ የሚባል ፈተና ነው ያለባት። የዓለም ዋንጫ ማጣሪያ ጨዋታዎችን ለማድረግ ሞሮኮ የደረሰው ብሔራዊ ቡድኑ በኢብስ ሆቴል ነው ማረፊያውን ያደረገው በካዛብላንካ። የመጀመሪያ ልምምዱን በላርቢዛውሊ ስታዲየም ትላንትና ሌሊቱን ነበረ ሲሰራ የነበረው። ምሽት 6 ሰዓት ላይ ሲሰራ እንደነበረ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። እንግዲህ ጨዋታው በተመሳሳይ ሰዓት ነገ የሚደረግ ነው የሚሆነው። ይሄ ብሔራዊ ቡድን ሰሞነኛ ያስመዘገበ የሚገኘውን ውጤት ታሳቢ በማድረግ በጣም በርካቶች ግምት ቀድመው ነፍገውታል። በእነዚህ ሁለት ጨዋታዎች የሚያስመዘግባቸው ውጤቶች እምብዛም የቀና አይሆንም እያሉ የተቹ ነው የሚገኙት። በምድቡ በእርግጥ 5ኛ ደረጃ ላይ ነው የተቀመጠው። ካደረጋቸው 4 ጨዋታዎች 3ቱን ባቻ ውጤት ሲያጠናቅቅ አንዱን ደግሞ እንደተሸነፈ ይታወቃል። የኢትዮጵያ ብሔራዊ ቡድን ከጅቡቲያቸው ጋር አንዳቻ፣ ከጊኒ ቢሳዋቸው ጋር 0-0 ከዚያ ደግሞ ከሴራሊዮን ጋር ሌላ 0-0 ያቸው ውጤት ያስመዘገበው ብሔራዊ ቡድኑ በቡርኪና ፋሶ
ፋሶ 3-0 ተሸንፏል። በዓለም ዋንጫ የማጣሪያ ጨዋታዎቹ ግብጽ ናት ይህንን ምድብ እየመራች የምትገኘው። 10 ነጥብን መያዝ ችላለች። ጊኒ ቢሳው በ6 ነጥብ ትከተላለች። ቡርኪና ፋሶ 5፣ ሴራሊዮን 5፣ ጅቡቲ ደግሞ 1 ነጥብ በመያዝ የመጨረሻው ቦታ ላይ ተቀምጠዋል። ከግብጽ ጋር የሚደረገው ጨዋታ ፈታኝ እንደሚሆን፣ ከባድ መርሃ ግብር እንደሚሆን ሳይታለም የተፈታ ነው። ምክንያቱም ከግብጽ ብሔራዊ ቡድን ጋር የሚደረግ ጨዋታ የእግር ኳስ ጨዋታ ብቻም አይደለም፣ ብዙ ነገሮች ውስጡ የተቀላቀሉበት ነው። ከዚህ በፊት የኢትዮጵያና የግብጽ ጨዋታዎች ሲደረጉ እንዴት ያለ ትልቅ ትኩረት የሚስብ ነገር እንደሆነ ሁላችንም የምናስታውሰው ነገር ነው። የቅርብ ጊዜ የአሰልጣኝ ውበቱ አባተ ቡድን በግብጽ ብሔራዊ ቡድን ላይ ማላዊ ምድር ላይ ያስመዘገበው ድል ይታወሳል። መቼም ያ የጨዋታ ድል ከእግር ኳስ ድል የዘለለ እንደነበረ እናስታውሳለን። በኢትዮጵያውያን ዘንድ የሰጠው የደስታ ስሜት አሁንም ቢሆን ይሄ ብሔራዊ ቡድን ግብጽን ነው የሚገጥመውና እንደዚህ ያለ ትልቅ ግምት፣ ትልቅ መነጋገሪያ ርዕስ መሆኑ አልቀረም።